አንደኛቸው አብደላህ ነው የነብዩ አባት ናቸው እና ከነዚህ ከአብዱል ሙጠሊብ ልጆች 10 ልጆች ውስጥ በጣም እጅግ በጣም የሚያምረው ውበታማ አማላይ የነበረው የነብዩ ሰለላሁ ዐለይሂ ወሰለም አባት ነበሩ አብደላህ ነበሩ ወአሐበሁም ኢለይሂ እሱ ብቻ አልነበረም ወአዓፈሁም እጅግ በጣም ቁጥባቸው ከልጆች ውስጥ በጣም ቁጥብ የነበሩና ወአሐበሁም ኢለይሂ ከልጆች ውስጥ ደግሞ እጅግ በጣም አብልጠው የሚወዱት አብዱል ሙጠሊብ አባታቸው የነብዩን አባት አብደላህ ከልጆቹ መካከል አብደላህ ነበረ ወሁወ እሳቸውም ነበሩ እንግዲህ አብደላህ የሚባሉት የነብዩ አባት አዘቢሁ ለእርድ የቀረቡት እሳቸው ነበረ እንግዲህ ለእርድ የተቀረቡት የነብዩ አባት ነበሩ ወዛሊከ ይሄ ደግሞ መቼ ነው የተከሰተው ሲባል አና አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያታቸው አብዱል ሙጠሊብ ለማ ሐፈረ ቢዕረ ዘምዘም ለማ ሐፈረ በቆፈሩ ጊዜና ቢዕረ ዘምዘም የዘምዘምን ጉድጓድ በቆፈሩ ጊዜ ወበደት ልክ መታየት በጀመረች ጊዜ አሳሩሃ ፋናዋ በቅ ማለት በጀመረችበት ጊዜ ይህች ጉድጓድ ዘምዘም ናዛዓቱ ቁረይሾች አፍንጫ ላይ ጎሮሮ ላይ ቆሙባቸው በአብዱል ሙጠሊብ ላይ አይ እኛንም ስልጣን ስጠን ስልጣን ካልሰጠህም በዚህ ላይ ብለው ግብ ጭቅጭቅ ውስጥ ከተቷቸው በዚህ ጊዜ እንግዲህ ፈነዘረ አብዱል ሙጠሊብ ተሳሉ ማለት ነው ለኢን አታሁ አላህ ቢሰጣቸው 10 አብናኢን 10 ልጆችን አላህ ከሰጠኝ ብለዋሉ ያኔ እንግዲህ ከማግባታቸው በፊት 10 ልጆችን አላህ የሰጠኝ እንደሆነ ወደፊት ብለው ተስለው ነበረ ወበለጉ ከዛም ልጆቼም ከደረሱና አላቅመ አዳምና ወበለጉ አየምነዑሁ እኔን መከታ ሊሆኑኝ ከደረሱልኝ ብሎ ለየዝበሐነ አሐደሁም ከመካከላቸው አንዳቸውን መርጦ እንደሚያርድ ለቁርባን ብሎ ስለተሳለ ያኔ እንግዲህ ዘምዘም ጉድጓድን በመቆፈር ላይ በነበረበት ጊዜ ያው ወደ ትዳሩ ሳይገባ በፊት ፈለማ ተመለሁ ذلك እንግዲህ ሐሳባቸውን ንያቸውን ፍላጎታቸውን አላህ ሞልቶ በሰጣቸው ጊዜና አቅራዓ خلاص ያው የቀረው ነገር የለም የተፈራው ነገር መጣ ቅሮት የሌለው ነገር ሆነና አቅራዓ አብዱል ሙጠሊብ እንግዲህ ምን አወጡ ማለት ነው ቅርጫ ወጡ በይነ አውላዲሂ በልጆቹ መካከል ቅርጫው የደረሰው ሰው فوقع በደረሰው ሰው ሊታረድ ብለው ይሄንን ሐሳብ ቅርጫ ጣሉና فوقعت القرعة ይህች ቅርጫ ወደቀች على عبد الله በነብዩ አባት ላይ ወደቀች ማለት ነው ወደቀች فذهب به الى الكعبة በዚህ ጊዜ አብዱል ሙጠሊብ እንግዲህ የነብዩ አያታቸው የነብዩን አባት ይዘው فذهب به الى الكعبة ليذبحه ወደ ካዕባ ይዘዋቸው ሄዱ ምን ሊያረጉ ሊያርዷቸው መታረዱ ቅሮት የለውምና በዚህ ጊዜ فمنعته قريش አረጉድ ምን ልታሳየን ነው አንተ ጉድ ልታሳየን ነው ብሎ ለወደፊት ለሚመጣው ህዝብ ደግሞ ምን አይነት ሱና ልትጥል ነው ብለው فمنعته ከለከለችው ቁረይሽን የራሱ ጎሳዎች ቁረይሾች አደብ አድርግ ብለው ከለከሉት አይሆንም ደግሞ ሰው ልታርድ ነው ብለው ለቁርባን የፈለገ ቢሆን ብለው ወለሲየመን በተለይ ኢኽዋኑሁ ወንድሞቹ እና ወአኽዋሉሁ አጎቶቹ
ከለከሉት። በዚህ ጊዜ በክልከላው ተስማማና ፈፈዳሁ خلاص የነብዩን አባት አብደላህን ፊዳ አደረጓቸው። ቢሚአቲ ሚነል ኢቢሊ በመቶ ግመል ፊዳ አደረጓቸው እና እርዱ ቀረ ማለት ነው። ፈነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ነብያችን የኛ ውዷችን ነብያችን ሰለላሁ ዐለይሂ ወሰለም ምን ነበሩ ማለት ነው? ኢብኑ ዘቢሐይኒ የሁለት ሰዎች ለእርድ የቀረቡ የሁለት ሰዎች ፊዳ ሊደረጉ ለእርድ ለቀረቡ የሁለት ሰዎች ልጅ ነበሩ። አንደኛው ማን ነበረ? ለፊዳ ለመሆን የቀረበው ኢስማዒል ዐለይሂ ሰላም ነቢዩላህ ኢስማዒልና ወዐብደላህ አባታቸው ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባት አብደላህ ነበሩና የሁለት ሰዎች የሁለት ለእርድ የቀረቡ ሰዎች ልጅ ነበሩ። እንዲሁም ደግሞ ወብኑል ሙፍዲየይኒ የሁለት ሰዎች ለፊዳነት የቀረቡ ሰዎች ቤዛ ለመሆን ልጅ ነበሩ። ፉዲየ ኢስማዒል ዐለይሂ ሰላም በምን ቤዛ ተደረጉ? ቢከብሽን ከብሽ ማለት ፈሕሉ ضأኒ ያው እንግዲህ የበግ ኮርማ ማለት ነው። እንግዲህ ከብሽ የበግ ኮርማ ነበር። በስ ነቢዩላህ ኢስማዒል አላሁ ዐዘ ወጀል በበግ ኮርማ ነበር ፊዳ ቤዛ አደረጋቸው። ወፉዲየ አብዱላህ አባታቸው ደግሞ ቤዛ የሆኑት ደግሞ ቢሚአቲ ሚነል ኢቢሊ በመቶ ግመል ነበረ ፊዳ የሆኑት የነቢዩ አባት ማለት ነው አብዱል ሙጠሊብ ይህንን ያደረጉ። ከዛም ይህ ታሪክ እንግዲህ ሀብን ሆነ ማለት ነው። በስተመጨረሻም ወኽታረ አብዱል ሙጠሊብ እንግዲህ የነቢዩ መጀመሪያ አያት መረጡ ሊብኒሂ ለልጃቸው አብድላሂ ለልጃቸው አብደላህ መረጡለት አሚነተ ቢንቱ ወህብን አሚና ቢንቱ ወህብ የምትባለውን ሴትዮ ለባለቤትነት ለሚስትነት መረጡላቸው። ያው እንግዲህ እዛው መካ ነዋሪ ከሆኑት ወካነት ነበረች አሚና አፍضل ኒሳء ቁረይሽን ከቁረይሽ ውስጥ ከቁረይሽ ሴቶች እጅግ በጣም በላጫቸው ነበረች። ሸረፈን በልቅናና ወመውዲዓን በቦታ ደረጃ በጣም የተላቀች ሴት ነበረች። ወካነ ነበረ አቡሃ የአሚና አባታቸው ወህብ የሚባለው የአሚና አባት ሰይደ አለቃ ነበረ። በኒ ዙህረተ የበኒ ዙህራ ጎሳዎች አለቃ ነበረ። ነሰበን ወሸረፈን ከዘርም በኩልም ካልቅና በኩልም አለቃቸው ነበረ እና በዚህ ጊዜ ፈተመቲል ኺጥበቱ ተጨጭታቸው አበቃ ተገባደደ። ወዘዋጁ ከዛም ጋብቻው ማለቀ። ወበና ቢሃ አብዱላህ ከዛም አብደላህ የነቢዩ አባት ከሷ ጋር መኖር ጀመሩ። ያው ግንኙነት አደረጉ ፈጸሙ ማለት ነው ቢመከተ በመካ። ከዛም ፈሐመለት ቢረሱልላህ ሰለላሁ ዐለይሂ ወሰለም ረሱላችን አሚነትም እንግዲህ ረሱላችንን ሰለላሁ ዐለይሂ ወሰለምን አረገዙ ማለት ነው። ወባዕደ ፈትረቲን እንግዲህ ከጥቂት ጊዜ በኋላ እንግዲህ ይሄ ትዳር ሀፕን ከሆነ በኋላ ከጥቂት ቆይታ ጊዜ በኋላ አርሰለሁ ላኩት ማለት ነው። አብዱል ሙጠሊብ የነቢዩን አባት አብደላህ ልጃቸውን አንስተው ላኩት። ኢለል መዲነቲ ወደ መዲና ወደ ንግድ ላኩት። አው ወይም ደግሞ አሻሚ ወይም ደግሞ ወደ ሻም ፊ ቲጃረቲን በንግድ አስይዘው ላኩት። ያው እግረ መንገዱ በሄዱበት ላይ አባታቸው አብደላህ እንግዲህ የነቢዩ አባት ፈትውፊየ ቢልመዲነቲ በመዲና ከተማ
ሞቱ ማለት ነው። ህይወታቸው አለፈ። ራጂዓን እየተመለሱ ሚን ሻሚ ከሻም ከሶሪያ ንግዳቸውን ጨርሰው ሲመለሱ መዲና ላይ ሞቱ፣ ህይወታቸው አለፈ። ከዛም ወዱፊነ ተቀበሩ ማለት ነው። ፊ ዳሪ ናቢገቲ አዙብያንይ ዳሩ ናቢጋ የሚባለው ቦታ ላይ ዳሩ ቤት ማለት ነው። በማን ቤት? አናቢጋ ናቢጋ የሚባለው ስም የናቢጋ የሚባለው ግለሰብ ናቢጋ የሚባለው እንግዲህ ግለሰብ የሻዒር የገጣሚ ስም ነው ተብሏል። ስሙ ደግሞ ዚያድ ኢብኑ ሙዓዊያ ይባላል ለሚባል ሰው ነበር። እዛ ቤት ነበር የሞቱት። በዚህ ግለሰብ ቤት ውስጥ ነበር እንግዲህ የነብዩ አባት አብዱላህ የተቀበሩት። ናቢጋታ ሲባል ናቢጋ ማለት ምን ማለት ነው? ናቢጋ ማለት ያኒ ሙበርዝ ፊል ዒልም ማለት ነው። በእውቀት አቻ የሌለው ሰው ወይም በላጭ ሰው የነበረ ሰው ነው። ሻዒር ስለነበረ እንደዛ ተብሏል። ያው ታኢቷ ለሙባለጋ የመጣች ነች ተብላለች። አዙብያንይ ዙብያኒ ማለት እንግዲህ ወደ በኒ ዙብያ ወደ በኒ ዙብያን የሚባሉት ጎሳዎች የሚጠጋ የሆነ ሰው ለማለት ነው። በዚህ ግለሰብ ቤት ላይ ህይወታቸው አረፈ። ወዛሊከ ይህ ደግሞ መቼ ነው የሆነው ቢባል ቀብለ ዊላደቲሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ዐለል አሷሒ በትክክለኛው እንግዲህ አውቴንቲክ በሆነው አባባል ያው አንድ ወር ውስጥ ነው የሚባል። ነብዩ ተረግዘው ስለሆነ የሄዱት ያው አንድ ወር ውስጥ ነው የሞቱት ማለት ነው። ነብዩ ሊወለዱ አንድ ወር ምናምን ሲቀራቸው ኦልሞስት ማለት ነው። በዛ ሰዓት ነበር የሞቱት ይላል። በጣም ጥሩ። ከዛስ ወደ ሁለተኛው ርዕስ ስንሄድ አልመውሊድ የነብዩ ሰለላሁ ዐለይሂ ወሰለም ውልደትን በተመለከተ እናያለን። ውሊደ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተወለዱ ቢሽዕቢ ወይም ቢሻዕቢ ወይም ሻዕብ ማለት እንግዲህ ማህበረሰብ ማለት ነው። الشعب هو الجماعة من الناس يعني التي تتكلم بلسان واحد. It's a community ማህበረሰብ ሆኖ በአንድ ቋንቋ የሚናገር ማህበረሰብ ሻዕብ ይባላል። ያ ማህበረሰብ በዛ ማህበረሰብ ውስጥ በኒ ሃሺምን በኑ ሃሺም የሃሺም ማህበረሰብ ፊ መከተ በመካ ውስጥ ተወለዱ። ያው ሃሺም ቤተሰብ ውስጥ በሃሺም ቤተሰብ ውስጥ ማለት ነው። የተወለዱትም ደግሞ በመካ ሶቢሐተ ንጋት ላይ ነበረ። የውሚል ኢስነይኒ ዕለተ ሰኞ ንጋት ላይ ሲሆን አታሲዓ ዘጠነኛው ቀን ይባላል። ወዩቃሉ እንዲሁም ደግሞ ይባላል አይ አሳኒ ዓሸራ ሰኞ ሆነ 12ኛው ቀን ላይ ነበረ። እሱም ሚን ሸህሪ ረቢዕል አወሊ ከረቢዕል አወል ወር ረቢዕል አወል የሚባለው ዓመል ፊሊ ዓመቱ ደግሞ የዝሆኑ ዓመት የሚባለው ያው የዝሆኑ ክስተት የተከሰተበት ዓመት። ወታሪኹል አወሉ የመጀመሪያው እንግዲህ ዘጠነኛው የሚለው ካላንደር አصሑ አውቴንቲክ ነው በጣም። ወሳኒ ሁለተኛው ደግሞ አሽሃሩ ያው ገናና ነው። አሽሃር ብዙ ጊዜ ለእውነት ይመጣል፣ ለፎልስም ለውሸትም ይመጣል። ግን ያው ታሲዕ የሚለው አውቴንቲክ ነው። ሁለተኛው ደግሞ ገናና ነው ይባላል። አሽሃር ለአውቴንቲክ ይመጣል፣ አሽሃር ለፎልስ አውቴንቲክ ይመጣል ማለት ነው።
وهو ይህ ቀን ደግሞ يوافق ይገጥማል اليوم الثاني اليوم እለትን الثانية والعشرين ሃያ ሁለተኛውን እለት من شهر أبريل ከሚያዝያ ወር የሚባለው سنة 571 571ኛውን ሚላድየን ከነብዩ ውለት يعني ሚላድ ከዒሳ አለይሂ ሰላም ውለት ማለት ነው። ያንን ይገጥማል ማለት ነው። ያው ትክክለኛው 9ኛው ቀን ይባላል። ያው ለተሰኞ ንጋት ላይ ነበረ ማለት ነው የተወለዱት። anyway ይሄ ነው። وكانت ነበረች قابلته አዋላጃቸው ደግሞ ነበሩ። ማን ነበሩ አዋላጃቸው? የነብዩን እናት የሚያዋለዷቸው አይዳየቱሁ አዋላጃቸው ማለት ነው። الشفاء شفاء ይባላሉ። ቢንተ ዓምርን ሸፋእ ቢንተ ዓምሩ ይባላሉ። የዓምሩ ልጅ እሳቸውም ደግሞ ማን ነበሩ? ኒሰትዮ ኡመ ወይም ኡሙ ዓብደራሕማን ኢብኑ ዓውፍ ረዲየላሁ ዐንሁ የዓብዱራሕማን ኢብኑ ዓውፍ እናት ነበሩ። ሸፋእ የሚባሉት ሴትዮ የነብዩን እናት ያዋለደቻቸው። ወለማ ወለደቱ ኡሙሁ እናታቸው ነቢያችንን ሰለላሁ ዐለይሂ ወሰለም በወለዷቸው ጊዜ ኸረጀ ወጣ ሚንሃ ከሳቸው ኑሩን ብርሃን ወጣ። ያ ብርሃን አضاءت له قصور الشام አضاءت ያ ብርሃን ያንጸባረቀ የሆነ قصور الشام የሻምን የሶሪያን ህንጻዎች ያበራ የሆነ ብርሃን ወጣ። በዚህ ጊዜ ነብዩ ተወለዱ። በተወለዱ ጊዜና እንግዲህ ወአርሰለት ኢላ ጀዲሂ ወደ ነብዩ አያታቸው ቶሎ ብላ ሰው ላከችባቸው መልእክተኛን ና የልጅህ ልጅ ተወልዷል ብላ አብዱል ሙጠሊብ ወደ አብዱል ሙጠሊብ تبشره ልታበስራቸው ቢዊላደቲሂ ሰለላሁ ዐለይሂ ወሰለም ያ የምትጠብቀው የልጅህ ልጅ ተወልዶልሃልና ብላ ልታበስራቸው። فجاء عبد المطلب ከዛም አብዱል ሙጠሊብ መጡ ሙስተብሽረን ደስታውን ሰርፕራይዙን ተቀብለው መስሩረን በጣም የተደሰቱ ሆነው መጡ። ከዛም ወሐመለሁ አቀፉት فأدخله الكعبة ይዘውትም ካዕባ ይዘውት ገቡ። وشكر الله ከዛም አላህን አመሰገኑ። ودعاه አላህንም ዱዓ አደረጉ። وسماه محمدا በስተመጨረሻ ሙሐመድ ብለው ስምም ሰጡትና ለምንድነው ከተባለ ረጃአ በመከጀላቸው ነው። አዩህመደ ሰዎች ዘንዳ በጣም የተወደሰ የተሞገሰ እንዲሆን ብለው በመከጀል ይህንን ስም ሰጡትና ወዐቀ ዐንሁ በስተመጨረሻም ደግሞ በተወለደ በሰባተኛው ቀን ዓቂቃ ወጡላቸው በተወለደ። ከዛም ወኸተነሁ ከዛም ገረዙትን በዛው ዕለት የውመ ሳቢዒሂ በሰባተኛው ቀን በተወለደ ገረዙት። ከዛም ወአጥዐመ ናሰ ሰዎችን ምግብ መገቡ። ወከማ ካነ العرب يفعلون አረቦች ይሰሩት እንደነበረው እንደዛው አድርገው መገቡ ማለት ነው። ወካነት ነበረች ደግሞ ሓዲነቱሁ የነብዩ ሰለላሁ ዐለይሂ ወሰለም ሞግዚታቸው ነበረች። ማን? ኡመ አይመነ ኡሙ አይመን ይባላሉ። በረከተል ሐበሽየቲ ሐበሻዊቷ በረካ። ሱማ ማን ነበረ ከተባለ ትክክለኛው ሱማ በረካ ቢንቱ ሰዕለበተ ኢብኑ ዓምርን
በረካ ቢንቱ ሰዕለበተ ኢብኑ ዐምርን ይባሉ ነበር። ይህች ሴትዮ ደግሞ ምን ነበሩ? መውላተ አገልጋይ ባሪያ ነበሩ። ዋሊዲሂ ዐብደላህ የአባታቸው አገልጋይ ነበረች። ወቀድ በቅየትም እሷም ቀርታ ነበረ። ያው አላህ እድሜዋ አርዝሞ ወደፊት ቀርታ ነበረ ወደ ኋላ ሐታ አስለመት በነቢዩ እጅ እስካሰለሙና ወሃጀረት አብራም ተሰደው ሂጅራም አድርገው ነበሩ። ከዛ ሞት ውፍየት ህይወታቸውም አልፎ ነበረ። بعد النبي صلى الله عليه وسلم كنبي صلى الله عليه وسلم ህይወት እልፈት በኋላ ب5 أشهر ከ5 ወር በኋላ أو ب6 أشهر ወይም ከ6 ወር በኋላ ህይወታቸውም አልፎ ነበረ ማለት ነው። ኢንሻአላህ እዚሁ ላይ እናበቃለን። ቀጣይ ርዕስ الرضاع ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥቢያን በተመለከተ የምናይ ይሆናል። ስለ ጡት መጥባታቸው ለዛሬው እዚህ በቀናል። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.